እጅግ የምወዳችሁና የማከብራችሁ የእግዚአብሔር ቃል ታዳሚዎቼ እንደምናችሁ። ዛሬም የዮሐንስን ወንጌል ሌላኛውን ክፍል ደግሞ በአንድነት እንመለከታለን። ዛሬ የምናየው ምዕራፍ 7ን በተለይ ባሁኑ በዚህ ክፍለ ጊዜ ከቁጥር 10 እስከ 13 ያለውን ይሆናል። አነብና አጭር ጸሎት ጸልየን ቀጥታ ክፍሉን ወደ ማየት እንሄዳለን። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። በሕዝብም መካከል ስለ እርሱ ብዙ ማንጎራጎር ነበር። አንዳንዱም ደግ ሰው ነው፣ ሌሎች ግን አይደለም፣ ሕዝቡን ግን ያስታል ይሉ ነበር። ዳሩ ግን አይሁድን ስለፈሩ ማንም ስለ እርሱ በግልጥ አይናገርም ነበር። አጭር ጸሎት እንጸልይ። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ሁሉ ለስም ይሁን። ጌታ ሆይ ያነበብነው ቅዱስ ቃልህ ነው። ቃልህ ደግሞ ሕይወት ነው፣ መንፈስም ነው። ባክህን ጌታ ሆይ ቃልህን ግለጥልን። መንፈስ ቅዱስህ ያስተምረን። እግዚአብሔር ሆይ በልባችን የቃል ፍቺ ይበራ ዘንድ፣ ጨለማችን ይገፈፍ ዘንድ፣ ፈቃድህን ለማድረግ አንተን ደስ የሚያሰኝህን ኑሮ ለመኖር የሚያስችለንን ኃይልና ብርታት እንጎናጸፍ ዘንድ እርዳን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ላይ የምንመለከተው ቀደም ብለን እንዳየነው ጌታ ኢየሱስ ክርስቶስ በስጋ ከፊል የሆኑት ወንድሞቹ በበዓል ዝግጅት ወቅት ከዚህ ቀደም በደንብ ስለ ዳስ በዓል ተመልክተናል። ከሶስቱ ዋና ዋና በዓላት ወይም ደግሞ ከማይቀርባቸው በኢየሩሳሌም ወንድ ሁሉ መውጣት አለበት ተብሎ ጠንካራ ትእዛዝ ከተሰጠባቸው በዓላት አንዱ የዳስ በዓል ነው። የዳስ በዓል እንዳየነው የእስራኤል ልጆች እግዚአብሔር በምድረ በዳ ለአባቶቻቸው ያደረገውን በጎነት፣ ቸርነት፣ አቅርቦቱን፣ ምገባውን፣ ጥበቃውን እያሰቡ እግዚአብሔርን የሚያመልኩበት የደስታ በዓል ነው። በዚህ በዓል ደስ እንዲሰኙ መለኮታዊ ትእዛዝ ተሰጥቷቸው፣ ስለዚህ እንግዲህ ሁሌ ክርክሩና ጥያቄው ይህ የናዝሬቱ ኢየሱስ ማን ነው የሚለው ጥያቄ ነው። ይሄ ጥያቄ የሕዝቡ ብቻ ሳይሆን የአይሁድ መሪዎች ብቻ ሳይሆን የወንድሞቹም እንኳን ነበር። ለዚህ ነው ወንድሞቹስ እንኳን አላመኑበትም ነበር ብለው። ስለዚህ ሁሉ ጠያቂ ስለነበርና መልስ ፈላጊ ስለነበር መልሱን ለማግኘት ደግሞ የኢየሱስ ክርስቶስ ንግግሮች፣ ትምህርቶች፣ ድርጊቶች በጣም ወሳኝ ናቸው። ምክንያቱም ሁሉም ማነጻጸሪያው የሙሴ ሕግ ነው። ስለዚህ ኢየሱስ ክርስቶስ ምንም እንኳን ትላልቅ ታምራቶችን ቢያደርግ፣ ለምሳሌ 38 ዓመት ሙሉ ሽባ ሆኖ ተኝቶ የነበረውን ሰው ተነሳና አልጋህን ተሸክመ ሂድ በሚል ቃል እንዳስነሳው እናውቃለን። ለአይሁድ ግን ከተአምራቱ ይልቅ የሚገዝፍባቸው ሕጉ ነው። ምክንያቱም ተአምራቱ በሌላ መንፈስም ሊካሄድ ይችላል ብለው ያምናሉ። ሕጉ ግን የማይለወጥ ጽኑ ስለሆነ ተነስና አልጋን ተሸክመ ሂድ ያለው በሰንበት በመሆኑ በተአምራቱ ለመደነቅ ፋታ እንኳን ሳይሰጡ በቀጥታ ወደ ተቃውሞ ነው ሄዱት። ምክንያቱም ሕጉ ላይ ያላቸውን ጽኑ አመለካከት ያሳየናል። ስለዚህ ሁልጊዜ ማነጻጸሪያቸው እሱ ስለሆነ አሁንም
ወንድሞቹን በገሊላ ያሉትን በናዝሬት ያሉትን ቤተሰቡን ወንድሞቹን ያስደነገጣቸው ነገር የዳስ በዓል ዝግጅት እየተደረገ ሰው አይደለም እኮ ከእስራኤል ከዓለም ዙሪያ ከተበተኑበት አይሁድ ከብዙ ማይልስ ርቀት ጋራ፣ ሸንተረር፣ ሸለቆ፣ ሜዳ አቋርጦ ያኔ መጓጓዣ ባልነበረበት ዘመን ሩቅ ያሉት እንኳን ያቺን ማንኛውም እስራኤላዊ ወንድ በእነዚህ በዓላት በኢየሩሳሌም በፊቴ ይታይ በቤቱ እንዳይቀር የሚለውን ጽኑ ትእዛዝ ስለሚያውቁ እነዚህ ሰዎች ሰው ሁሉ እየተዘጋጀ ባለበት ለመሄድ እሱ ከኢየሩሳሌም የ2 ቀን መንገድ ወደ ገሊላ ሲመጣ ግራን የገባቸው። በእርግጥ እንደሚለው ይህ ሰው ክርስቶስ ነው ወይስ አይደለም? እንዴት ነው እንደዚህ የሚያደርገው? ምክንያቱም እሱ እንዲያውም መስበክ የነበረበት ከእግዚአብሔር ከሆነ ያንን የሙሴን ትእዛዝ ነው ማስተጋባት የነበረበትና ሌሎችንም ወደ በዓሉ ውጡ ነው ማለት ያለበት። አሁን ግን እነሱ ናቸው ወንድሞቹ ናቸው ወደ በዓሉ ስለ መውጣት እያነሱለት ያሉት። ግን ጌታ ኢየሱስ ክርስቶስ እውነት ለመናገር በእነዚህ በሶስቱ በዓላት ማለትም በፋሲካ፣ በበዓለ ሃምሳ እና ደግሞ በዳስ በዓል የቀረበት ጊዜ የለም። በተለይ ዮሐንስ በፋሲካው በዓል በጣም ትልቅ ትኩረት ስለሚሰጥ ሁልጊዜ ኢየሱስ ክርስቶስን በኢየሩሳሌም ነው የሚያስተዋውቀን የሚያገናኘን። ነገር ግን ትልቁ ቁም ነገር እዚህ ጋር አወጣጡ ነው፣ መውጣቱ አይደለም፣ አወጣጡ ነው። እንዴት ካላችሁኝ ቁጥር 10 ላይ ምዕራፍ 7 ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። እዚህ ላይ ነው በግልጥ ሳይሆን ተሰውሮ ወጣ። ለምን? የወንድሞቹ ፍላጎት ምንድን ነበር? ጥያቄያቸው ምንድን ነበር? ከፍ ብለን ስናነብ ቁጥር 3 ላይ እንግዲህ ወንድሞቹ ያሉትን ልብ በሉ፣ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ማለት በግልጽ ወጥተህ በዚያ ታምራትን ብታደርግ እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ምንድን ነው የነሱ ጥያቄ? የነሱ ጥያቄ ራስህን ለዓለም ግለጥ ነው። እንደምትወጣ ይታወቅ እና ሰዎች ይሰብሰቡ እና እዛ ላይ ደግሞ ተአምራትን አድርግ ወይም የምትሰራውን ስራ ያን ጊዜ ነው እንዲያውም ብዙ ተከታይ የምታገኘው ብለው አሉት። ይሄ የነሱ ምክር ነው። ያው ቀደም ሲል ስለ ሰዓት ስንነጋገር አይተነዋል። ምክንያቱም ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና ነው ያሉት። የኢየሱስ መልስ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው ብሎ ነው ያላቸው። ጊዜ አልደረሰም፣ ሰዓት ያልደረሰም ነው ያላቸው። ይሄን ከዚህ ቀደም አይተነዋል። እዚህ ጋር ግን ይሄ የነሱ ሰዓት ነው። ይህን ምክር ሲሰጡ ወደ በዓሉ የሚወጡበት ሰዓት የታወቀ ነው። እንደገና ደግሞ እሱ በገሃድ እንዲወጣ ፈልገዋል። ጌታ ኢየሱስ ግን እያለ ያለው ሰዓት ያልደረሰም ነው። የምን ሰዓት ነው ያልደረሰው? ነፍሴን ስለ ሰው ልጆች ኃጢአት አሳልፌ የምሰጥበት ሰዓት አልደረሰም። የምሞትበት፣ የምቀበርበት፣ ሞትንም አሸንፌ በድል የምነሳበት ሰዓት አልደረሰም። ለሰው ልጆች የሚያስፈልገው ዋናው ነገር ያ ነው። ያንን የማደርግበት ሰዓት አልደረሰም ነው እያላቸው ያለው። ምክንያቱም ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጥቶ ሲያዝ ሰው ሁሉ ያያል፣ ያውቃል።
ሲሞት በመስቀል ላይ ሰው ሁሉ ያውቃል። ትልቅ ኒውስ ነው። በኋላም ደግሞ ከተነሳ በኋላ አይደለም ኢየሩሳሌም፣ አይደለም ሰማሪያ፣ አይደለም ይሁዳ፣ መላው ዓለም ገና ያውቃል። ነገር ግን እነሱ ይሄንን ቀድሞ እንዲያደርግ ነው እየፈለጉት። ስለዚህ እነሱ በግልጥ እንዲወጣ ፈለጉ። ጌታ ኢየሱስ ክርስቶስ ግን እንዴት ወጣ? እነሱ ከወጡ በኋላ በግልጥ ሳይሆን ተሰውሮ ወጣ። ለምን? ወገኖቼ መጀመሪያ የምናየው እዚህ ጋር ከምድር ጋር ሳይሆን ከሰማይ ጋር፣ ከሰው ጋር ሳይሆን ከእግዚአብሔር ጋር፣ ከምድራዊ ቤተሰብ ጋር ሳይሆን ከሰማያዊ ቤተሰብ ጋር የተሞላ ሰዓት ነው የምናየው። ለጌታ ለኢየሱስ ክርስቶስ አገልግሎት ማለት ትልቅ ነገር ማድረግ፣ ዝነኛ ነገር ማድረግ፣ የብዙዎችን ትኩረት የሚስብ ነገር ማድረግ፣ ብዙ ተከታዮች የሚያፈራለትን ብዙ ሕዝብ የሚሰበስብለትን ነገር ማድረግ አይደለም። ለጌታ ለኢየሱስ አገልግሎት ማለት አንድና አንድ ነው። እርሱም የአባቱን ፈቃድ ማድረግ ነው። ይህንን ምዕራፍ 5 ላይ በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስ ከቁጥር 17 ጀምሮ አስቀምጦታል። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸውና ቁጥር 19 ላይ ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳያል፣ እናንተ እንድትነቁ ዘንድ ከዚህ የሚበልጥ ስራ ያሳያል። ተመልከቱ፣ ጌታ ኢየሱስ ክርስቶስ እዚህ ጋር ያስቀመጠው የገለጠው ነገር በእሱና በአብ መካከል ያለውን የተግባር ግንኙነት፣ የግብር ግንኙነት፣ የስራ ግንኙነት አስመልክቶ ሲናገር በጣም የሚገርም ነገር ነው። በነገራችን ላይ አንድ ነገር ተሰራ ማለት በፍጥረትም ሆነ በድነትም ሆነ በማንኛውም ረገድ በእግዚአብሔር መለኮታዊ ስራ ውስጥ ሁሉ የአብ የወልድ የመንፈስ ቅዱስ ድርሻ አለ። እዚህ ጋር የእሱንና የአብን ድርሻ በሚናገርበት ጌታ ኢየሱስ ክርስቶስ በፍጹም አብ ወልድ መንፈስ ቅዱስ ሶስት ነገር ሰርተው አያውቁም ነው። በአሮጌውን ፍጥረት በቀደመውን ፍጥረት ሆነ በአዲሱ ፍጥረት ስራ ውስጥ ሶስት ነገር ሰርተው አያውቁም። የሚሰሩት አንድ ነገር ነው፣ ግን ሶስቱም ናቸው የሚሰሩት። የአንዱ ነገር የሶስቱም ስራ ውጤት ነው። አብ ያቀደዋል፣ ወልድ ደግሞ ይተገብረዋል። ወልድ ግን የሚተገብረው በመንፈስ ቅዱስ ግልጠት ነው። ምክንያቱም መንፈስ ቅዱስ በአብ ውስጥ ስላለ ሰራጺ ስለሆነ በአብ ልብ ውስጥ ያለውን ጥልቅ ነገር እንኳን ዝርዝር ነገር ሳይቀር ሁሉን ነገር ለወልድ ስለሚገልጥለት ገላጭ ነው። ደግሞም ወልድ ያለ መንፈስ ቅዱስ ኃይል የሚያደርገው ምንም ነገር የለም። ለዛም ለተደረገው ነገር ደግሞ ሕይወትን የሚሰጠው መንፈስ ቅዱስ ነው፣ የሕይወት መንፈስ ነውና። ስለዚህ አብ ወልድ መንፈስ ቅዱስ ሶስት ነገር አያደርጉም፣ አንድ ነገር ነው የሚያደርጉት በአንድ ጊዜ። ያን አንድ ነገር ግን ሶስቱም ናቸው የሚያደርጉት። ስለዚህ በፍጹም አብ ወልድ መንፈስ ቅዱስ ተነጣጥለው አያደርጉም፣ ተነጣጥለው አይሰሩም። ስለዚህ ለኢየሱስ ክርስቶስ ይሄ ማንነቱ ነው። የጌታ ኢየሱስ ክርስቶስ ማንነቱ ነው። እንዲህ ብታገላብጡት በዚህም በዚያም ብታዩት ጌታ ኢየሱስ ክርስቶስን የፈለገ ቢሆን
ከአብ ፈቃድ ውጪ ምንም ነገር አያደርግም። ደግሞ የአብን ፈቃድ የሚያደርገው መርምሮ አበጥሮ ወይም ደግሞ አቃቂር አውጥቶ ቀንሶ ጨምሮ አይደለም የሚያደርገው። ማረጋገጥ የሚፈልገው አንድ ነገር ብቻ ነው። ያም ደግሞ ከአብ ውስጥ መምጣቱን ነው። ከአብ የመጣውን ነገር ጌታ ኢየሱስ ክርስቶስ እንዳለ ያደርገዋል። ለምን? ይሄ የሚያሳየን በአብ በወልድ በመንፈስ ቅዱስ መካከል ያለውን መተማመን ነው። ያ ነገር የአብ ፈቃድ እርሱን ለጊዜውም ቢሆን የሚጎዳው ቢመስልም እንኳን የሚያሳንሰው ቢመስልም እንኳን የሚያዋርደው ቢመስልም እንኳን የሚያመው ቢሆንም እንኳ አይመረምረው። ማረጋገጥ የሚፈልገው አንድ ነገር ብቻ ነው። ያም ደግሞ ከአብ ልብ ውስጥ የወጣ መሆኑን ነው። ያን ጊዜ ያደርገዋል። ስለዚህ ጌታ ኢየሱስ ክርስቶስ ሰዓቱ የተሞላው ከአባቱ ጋር ነው። ወንድሞች እኮ በነገራችን ላይ መጥፎ ምክር አይደለም የመከሩት። እኔ በጣም ብዙ ወዳጆቼ የማከብራቸው የምወዳቸው ብዙ ነገር መክረውኝ ያውቃል። በተለይ ይህንን እኮ ብታደርግ ብዙ ህዝብ ይከተልሃል፣ ብዙ ህዝብ ታገኛለህ፣ ብዙ ህዝብ ይሰበሰባል፣ ለብዙዎች እኮ ትጠቅማለህ። ኦ ማይ ግድነስ! በተለይ በአንድ ጉዳይ ላይ ድፍን 27 ዓመታት ጎልደን ኦይል ሚኒስትሪን ለመጀመር ሙሉ ጊዜን ከማገለግልበት ከአዲስ አበባ ሙሉ ወንጌል ቤተክርስቲያን መሪዎቹ ተሰብስበው ራእይን አካፍያቸው ተነጋግረን እጃቸውን ጭነው ባርከው ከወጣው በኋላ ከዛን ጊዜ ጀምሮ በጣም ብዙ ባለሀብቶች፣ በጣም ብዙ ወዳጆቼ፣ ብዙ ማከብራቸው ሰዎች ይኸው ዛሬ 27 ዓመቱ አላባራም፣ እንዲህ ለምን አታደርግም ብለው የሚሉኝ ነገር አለ። የሚገርማችሁ ነገር እግዚአብሔር አንድም ቀን እንኳን እንግዲህ እስከ ዛሬ ድረስ ከዚህ በኋላ ያለውን አላውቅም፣ እንደው ሹክ ብሎኝ አያውቅም። እንዴት ላድርግ የስ እንደሚጠቅመኝ እንኳን ባውቅ፣ ብዙ ድጋፍ እንደማገኝበት እንኳን ባውቅ፣ ብዙ ለመሮጥ ለምን ያግዘኛል የሚለውን ነገር ባውቅ እንኳ፣ ነገር ግን ከሰማይ ምንም የሰማሁት ነገር ስለሌለ እርግጠኛ ነኝ እኔ እንደው ደንቁሬ መስማት ተስኖኝ ወይም ደግሞ እግዚአብሔር ሳይናገር ወይም የማይናገር ሆኖ ሳይሆን በየጊዜው አሁን በዚህ ሳምንት እንኳን ወደ 3 ጊዜ ያህል ሰዎች ደውለው ምሳ ጋብዘው ምን ብለው አናግረውኛል። ይሄ 27 ዓመታት ድፍን የሄደ ነገር ግን ከሰማይ ምንም በዛ ጉዳይ ላይ የሰማሁት ነገር የለም። አለቀ። እንዲሁ ወደ ጌታ መሄድ ካለብኝ እሄዳለሁ። ምክንያቱም አገልግሎት ማለት ትላልቅ ነገር ማድረግ ማለት አይደለም። ብዙ ነገር ማድረግ ማለት አይደለም። አገልግሎት ማለት የእግዚአብሔርን ፈቃድ ማድረግ ማለት ብቻ ነው። አዎ በቃሉ የተገለጠውን ፈቃዱን ደግሞም በመንፈስ ቅዱስ በልባችን እግዚአብሔር የሚናገርልንና ቃሉን የማይጻረረውን ፈቃዱን ቃሉም አሜን የሚልለትን ፈቃዱን ማድረግ ነው። እዚህ ላይ ምንም ድርድር የለም። ጌታ ኢየሱስ ክርስቶስ ወደ በዓሉ እንዲወጣ ቃሉ ያዘዋል። ማለት እሱ ራሱ ቃል ነው። ነገር ግን ካስፈለገ በዘጸአትም ላይ ዘሌዋውያንም ላይ በግልጽ ተጽፏል። በቃ በእነዚህ 3 በዓላት እስራኤላዊ የሆነ ሁሉ ወደ
ኢየሩሳሌም በፊቴ ይታይ ተብሏል። ነገር ግን በግልጽ ነው መውጣት ያለበት፣ በስውር ነው መውጣት ያለበት፣ እንዲህ ነው መውጣት ያለበት የሚለውን መጽሐፍ ላይ አናገኘው። ያ በግል ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ባለን ህብረት ውስጥ የምናውቀው ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ያንን በራሱ ነው የሚያውቀው። በግልጥ መውጣትና በስውር መውጣት፣ በግልጽ ሳይሆን ተሰውሮ ወጣ። ኦኬ ወገኖቼ ልንገራችሁ፣ የመሰወር ጊዜ አለ፣ ደግሞም የመገለጥ ጊዜ አለ። በመሰወር ጊዜ ብንገለጥ፣ በመገለጥ ጊዜ ብንሰወር እናበላሻለን። ወቅትን ማወቅ በጣም ወሳኝ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ከዚህ ቀደም ስለ ሰዓትም ስንመለከት አንስተነዋል። ሆራ የሚለውን ስናይ በዮሐንስ ወንጌል ውስጥ በሙሉ ሆራ የሚለው ቃል ነው ያለው ሰዓት። እዚህ ጋር ብቻ ግን ዮሐንስ ሲጽፈው ግሪኩን ሰዓት ወይም ሆራ ከሚለው ይልቅ የተጠቀመው ወይም የመረጠው ካይሮስ ወይም ወቅት የሚለው ነው። ለምንድን ነው ይሄንን የመረጠው? ምክንያቱም ጌታ ኢየሱስ ክርስቶስ ስለ ወቅት ነው የሚናገረው እዚህ ጋር። ይሄ ወቅት የምገለጥበት ወቅት አይደለም፣ የምሰወርበት ወቅት ነው። ነገር ግን ወቅት ይመጣል የምገለጥበት እያለ ነው። አልደረሰም እንጂ አለ እያለ። ወገኖቼ ወቅትን ማወቅ እንዴት በጣም ጥሩ ነገር ነው። ለምሳሌ አንድ ሰው ወደ ኖርዌይ ኦስሎ ቢጓዝ ወይም ወደ ካናዳ ለምሳሌ ቶሮንቶ ቢጓዝ የሚጓዘው እንበልና ዲሴምበር፣ ጃንዋሪ፣ ፌብሩዋሪ አካባቢ ቢሆን ወይም ደግሞ ታህሳስ፣ ጥር፣ የካቲት አካባቢ ቢሆን ይሄ ማለት ዊንተር ወይም የሰሜናዊው ንፍቀ ክበብ ክረምት ነው። ኃይለኛ በረዶ ነው። ብዙ ጊዜ አሁን ባልኳችሁ ስፍራ ለምሳሌ ኦስሎ እና ቶሮንቶ ኔጌቲቭ 20፣ 30፣ 40 የሚወርድበት ነው። በዚህ ጊዜ በቲሸርት ቢሄድ በቁምጣ ቢሄድ ምንድን ነው የሚሆነው? ወገኖች ይታመማል፣ ይሞታል። ያዘ ችግር ነው። ወይም ደግሞ ወደ እነዚህ ቦታዎች በበጋ ማለትም በሰኔ፣ በሐምሌ፣ በነሐሴ በጣም የሙቀት ወቅት ነው። ወፍራም ቆብ አድርጎ ወይም ደግሞ ስካርቭ አድርጎ የብርድ ልብሶችን አድርጎ ካፖርት ደርቦ ከስር የሚደረጉ የሙቀት ልብሶችን አድርጎ ደግሞ ቢመጣስ ወገኖቼ ይታፈናል፣ ይቀልጣል ሰው። ነገር ግን እዛ ያለውን ወቅቱን አውቆ በወቅቱ እንደሚሆን ካደረገ ጤናማ ይሆናል። ስለዚህ ወቅትን ማወቅ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ ይሄ ወቅት የመሰወር ነው ወገኖቼ። የዚህ ዓለም ሰዎች ጥበብ አላቸው። አሁን እኮ ብዙዎች ማናጀር አላቸው። ዘፋኞች፣ አርቲስቶች፣ የተለያየ ዝነኛ ሰዎች ማናጀሮች አላቸውና እነዛ ማናጀሮቹ በዚህ ነገር የተካኑ ናቸው። ምን ቢያደርጉ ብዙ ተከታይ እንደሚያገኙ፣ ምን ቢያደርጉ ገቢ እንደሚያገኙ፣ ምን ቢያደርጉ ዝና እንደሚያገኙ ስለሚያውቁ የሚመክሯቸው አሉ። ይህን አድርጊ፣ ይህን አታርጊ፣ ይህን አድርጊ። ማናጀሮች አሏቸው። አሁን እንደምሰማው አንዳንድ አገልጋዮችም እንደዚሁ ማናጀሮች አላቸው። ስለዚህ ይህን ብታደርግ ዝነኛ ትሆናለህ፣ ይህን ብታደርግ ተከታይ ታገኛለህ፣ ይህን ብታደርግ ጥቅም ታገኛለህ ብለው የሚሉ በጣም የሚገርም ነገር፣ በጣም የሚገርም እነዚህ ወንድሞቹ የመከሩት ምክር
ዝና ታገኛለህ፣ ተከታይ ታገኛለህ ነው። ጌታ ኢየሱስ ክርስቶስ ግን የአባቱን ፈቃድ ማድረግ እንጂ ዝናና ተከታይ የማግኘት ነገር አይደለም። እኔ 7 ዓመት ሙሉ እዚህ አሜሪካ ከቆየሁ በኋላ ወደ ኢትዮጵያ ሳልመጣ ማለት ነው፣ የመንግስትም ለውጥ ከሆነ በኋላ ቆይቶ በ7ኛው ዓመት መጣሁኝ እና ልመጣ ሆነ ወደ አዲስ አበባ ለመጀመሪያ ጊዜ እና የሚያውቁኝ የሚቀርቡኝ አንዳንድ ሰዎች፣ አንዳንዶቹም ደግሞ በጎልደን ኦይል ትምህርት ቤት ውስጥ ስልጠና ማዕከል ውስጥ ያለፉ ምን ፕላን አደረጉ? ያሬድ ሊመጣ ነው ሲባል ቤተሰብ ትልቅ ድግስ ነው ያዘጋጁት። ከዛ ደግሞ ኤርፖርት በቪአይፒ በኩል እንድወጣ፣ ከዛ ደግሞ እዛ በደንብ አገር ልብስ ለብሰው ምንትን ብለው ምናምን የሚቀበሉኝ ካሜራ ምናምን መጥቶ እና አቀባበል እንዲደረግልኝ ፕላን ተደረገ እና ይህን ነገር ስሰማ ለምንድን ነው እንደዛ የሚቀበሉኝ? ማለት ለምን? እኔ ማን ነኝ? ምን ስላረኩ ነው? ስለዚህ አያስፈልግም፣ ቀጥታ ወደ ቤት ነው የምንሄደው ብዬ አልኩኝ። ስለዚህ ያ ነገር ቀረ ማለት ነው። ያዘኑ ሰዎች ነበሩ። እንደዛ ብታረግ፣ በእንደዛ አይነት አቀባበል ብትገባ፣ ያ ቪዲዮ እንትን ቢደረግ ቢቀረጽ፣ እንትን ቢባል፣ አበባ ምናምን ቢኖር ብለው ነበር። አይሆንም አልኩ። ከዛ በኋላ መጥቼ 2 ወር ቆየሁኝ። መንገድ ላይ በእግሬ ነበር ወክ የማረገው። እንደዛ ነበር። አንዳንዶች ጠይቀውኝ ነበር ለምን ስትመጣ ሚሊኒየም አዳራሽ አይነት እንደዚህ ትላልቅ ቦታ ላይ አንድ በደንብ አናውንስ ተደርጎ ኦርጋናይዘርስ እንትን አድርገው አንድ ትልቅ እንትን ቢደረግና ዌልካም ብትባል አይነት ብዙ ነገር ብሎ ነበር። ውስጤ አልሞላም፣ እምቢ አልኩኝ። ከዛ በኋላ ግን ከአንድ ወንድሜ ጋር ይሄ ሁሉ ነገር ከሆነ በኋላ ስናወራ አንተ እኮ በገዛ ራስህ ነው የራስን እንትን ያበላሸኸው አለኝ። እንዴት አልኩት። እንዴ አንተ እኮ አየር መያዝ ነበረብህ ስትመጣ አለኝ። አየር መያዝ ምንድን ነው? አየር እንዴት ነው የሚያዘው? የምን አየር ነው? አልገባኝም። እኔ በጣም በዚህ ነገር ኋላ ቀር ሆኛለሁ ማለት ነው። አየር መያዝ ምንድን ነው? ኖ አየሩን መያዝ ስትገባ እንደዚህ አይነት አቀባበል እንደተባለው ተደርጎልህ ቢሆን ኖሮ፣ እንደተባለው ደግሞ ትላልቅ ሚሊኒየም አዳራሽ ውስጥ እንደዚህ አይነት እንትን ተዘጋጅቶ እንትን ተደርጎ ቢሆን ኖሮ አየሩን ትይዘዋለህ። አየር መያዝ የሚባል ነገር አለ። ለምሳሌ ቦዲጋርዶች ቢኖሩ አብረው ኋላለ ወጣ ገባ የሚሉ ዝም ብለህ ከተማ ውስጥ ጡል ከምትል ብቻህን በደንብ ሰዎች ታጅበህ እንትን ብድድድ። ወገኖቼ አሁን የሰው ምክር ነው፣ የወንድሞች ምክር ነው፣ የሚያስቡ ሰዎች ምክር ነው። ነገር ግን የእግዚአብሔር ምክር ምንድን ነው? ትልቁ ጥያቄ ነው ወገኖቼ። ይህንን ብዬ ነው መጨረስ የምፈልገው። በተለያየ አገልግሎት ውስጥ ያላችሁ ወይም ለአገልግሎት የምትዘጋጁ የጌታን ፈቃድ ማድረግ የምትፈልጉ ሰዎች እባካችሁ ስሙኝ። በሰው መንገድ ከመሄድ ተጠበቁ። ለሁሉ ጊዜ ያለው ኢየሱስ ክርስቶስ ያኔ መሰወሪያው ነበር፣ ተሰወረ። በኋላ ግን ከሞቱና ከትንሣኤ በኋላ ደግሞ መገለጫው ነበር። በኃይል እግዚአብሔር ልጅ ሆኖ ተገለጠ። ይሄው ዛሬ ድፍን ዓለም ስለ ኢየሱስ ክርስቶስ የማያውቅ የለም። ይሄው ላለፉት 2000 ዓመታት ይሄ ስም ተዘክሯል። ይሄ ስም ታውጇል። ይሄ ስም ተነግሯል። ይሄ ስም ታምኗል፣ ተገልጧል። ስለዚህ ጊዜያችሁን እወቁ። ይህንን ነግሬያችሁ ልጨርስ። 1ኛ ጴጥሮስ ምዕራፍ 4 በጣም ደስ ይለኛል። ከቁጥር 1 ጀምሮ ኢየሱስ ክርስቶስ በሥጋ መከራን ተቀብሎ ስላለፈ እንግዲህ እናንተም በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይህን ሐሳብ የጦር ዕቃ አድርጋችሁ ያዙት ይላል። እኔም ይህን የጦር ዕቃ ሰጣችኋል። በቀረልኝ ዘመን እንደ እግዚአብሔር ሐሳብ እንጂ እንደ ሰው ምኞት አልኖርም፣ እንደ ሰው ፈቃድ አልኖርም ብላችሁ ወስኑ። ለሁሉም ጊዜ አለው፣ ለመሰወር፣ ለመገለጥ።
ውድ ወገኖች በነበረን ጊዜ እንደተማራችሁ እንደተጠቀማችሁ አምናለሁኝ። ይህ ደግሞ ለብዙዎችም እንዲደርስ አድርጉ። ሰብስክራይብ አድርጉ። ዩቲዩብ ላይ የምትከታተሉ ኤልሻዳይ ቴሌቪዥን ላይ እንደምትከታተሉ አውቃለሁኝ። ስለዚህ ለሌሎች አጋሩ። እግዚአብሔር ይባርካችሁ። በሚቀጥለው ጊዜ እስክንገናኝ በደህና ቆዩ።